ፋኖሴ እንግዲህ ማርገዟን አሳወቀች ለሀና ማለት ነው። እርጉዝ ነኝ እያለች እርጉዝ ነኝ መሰለኝ። እንግዲህ ኖላዊ ይቀበለዋል አይቀበለውም። ሀናም ደግሞ አባዬ እኮ መውለድ አይችልም እንዴት ብሎ እያለች ነበረ። ኧረ እባክሽ ሀንቾ ተይ እንጂ እናቴ፣ እንዴ ወንድ ልጅ እኮ ነው እንዴት አይወልድም? ባረጀ ነው እንዴ ልጅ ማይወልድ? ብቻ ፋኖሴም ደስ ብሏታልም ለመንገር ፈልጋ ነበር ለኖላዊ ማለት ነው። ኖላዊ ቶሎ ወሬውን ስላልነገረችው ተነስቶ ብድግ ብሎ ወደ ውጭ ይወጣል ማለት ነው። አሲርና ተምቹ እንግዲህ ሀናን ለማዳን ብለው እየታገሉ ባሉበት ሰዓት ሀናና ተምቹ ያደረጉት አስጸያፊ ነገር አሲር ሲደበደብ ቁመው በማየታቸው እውነት በጣም ነው ያዘንኩባቸው። ይህንኛው የጓደኛ አስመሳይ ማለት ነው ተምቹ። ሀናም እንደዚሁ ለእሷ ብሎ እየታገለ በሄደችበት አንድ ነገር እንኳ ስትሆን የሚሮጥላት አሲር ነበረ። ከዛም አልፎ ማናግዝልኝ አለህ እንዳደረገ ቢያደርገኝ ምን አገባ በማለት እንግዲህ አሲርም ለእሷ ብሎ እንደዛ ደም በደም እስከሚሆን ድረስ ተምቹም ቁሞ እያየ ነበረ። ሀና ራሷ ቁማ እያየች ነበር። ቢያንስ እንኳ መምታቱ ቢቀር እንትን ማለት ነበረባት ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ አድርጉ ማለት ነው። እነሆ ኖላዊቶችን ይዘንላችሁ መጥተናል ማለት ነው። እንግዲህ ሀንቾ እንደዛ በማድረጓ በጣም ነው ያዘንኩባት ማለት ነው። አሲር ምስኪን ጆሮዬ ማለት ነው፣ አይዞ ያጋጥማል። በጣም ተናዷል ማለት ነው። ቢያንስ እንኳ የሆነ ነገር ማድረግ ነበረብሽ። አንቺ ግን አንቺ ከሁሉም ሰው ነው የምትለጠፊው። ሀና አስመሳይ ነሽ እንዴ! ለአንቺ ብሎ አንቺን የምታዩ ከሆነ የማትፈልጊው ከሆነ 30 ጊዜ ምን አስገኘሽ አንቺ አንቴነህም ማለት ነው። በዛ ላይ ለሰላም እያልነገርሻትም አሁን ስነግሪያት ግን ሰላም ምን አለችሽ? ይሄንን ዝም ማለት አልችልም። አንቺም ጋር መጣ እንዴ ይሄ አስመሳይ? ምን እንደማደርግ ለእናቴ መናገር አለብኝ ብላ ለወይዘሮ ሜላት ለመናገር እየሮጠች ስትሄድ ሀናም እየተትበረተባተበች እንግዲህ አይሆንም በፍጹም ይህን ማለት ነግሪያት አቺ ምክንያቱም ጥሩ አይደለም። በዛ ላይ ደግሞ ለቤተሰቤና እንደዚሁም ደግሞ ለኔ አደጋ ነው እያለች ተከትላት ትወጣለች። ሰላምዬ እንኳን ይሄን ነግረዋት አንድ ነገር እንኳ ቢነግሯት ቶሎ ብላ ነው የምትጣለው፣ ትጋፈጠዋለች። ሀና ሁሉንም ነገር እየሸፋፈነች እየደበቀች ይኸው ዛሬ ላይ በራሷም ላይ ደረሰባት። በዚህ ሰዓት ላይ አሲር ድጋሜ አግኝቷት ለሷም ደግሞ አንቺው ራስሽ አይደለሽ ወይ እንደሚያስቸግርሽ የነገርሽን መተሽ እኛ አድበን በተቀመጥንበት አንቺ መተሽ ስለነገርሽን እኛም ደግሞ ለመናገር ፈለግን ይሏታል። ከዛ እሷም ደግሞ እየተናደደችና እየተበሳጨች እንዴት እንደዚህ ትሉኛላችሁ? ምክንያቱም ብነግራችሁስ የሰው ነፍስ አጥፉ ብዬ ነው እንደ ነገርኳችሁ ብላ ትላቸዋለች። አሲርና ተምቹ ይችን ጀዝባ ነው ለዚሽ ነው እንደዚህ የምትሆነው ይቺ ጀዝባ ብሎ ተምቹም ይናደዳል። ምክንያቱም ለሷ ብሎ እየተናደደና እየተበሳጨ ኤላ እኮ አሁን ላይ ስለሷ ማሰብም ሆነ ማንሳትም አይፈልግም። እኔ ስለምንድን ነው ከሷ ጋር የምገተተው? ህይወቴን የራሴን ይዤ አልኖርም ወይ እያለ አሲርም ይላል። ተምቹም አዎ እውነትህን ነው፣ እሱማ ባደረግከው ልክ ነበርክ እያለ ይለዋል። አሲር በአሁን ሰዓት ላይ ሀናን ቢያስባትም እሷ ግን በፍጹም አሁን ጭራሽማ የሆነ ነገር ሆና ሲያግዝላት ለምን አገዝክልኝ በማለት እየሰደበችው ትገኛለች። እሱም ጋር ትቷት ይሄዳል። በዚህ ሰዓት ላይ ምላሴ ድንብላልን ለመምከር እየሞከረ ይነሳል። ምክንያቱም ድንብላል ጋር የሆነ ፍቅር ውስጥ ሳይገባ አይቀርም። ደስተኛ አይደለም ድንብላል ከተምቹ ጋር መሆኗን። ምክንያቱም ብታረግዥስ እያለም ይጠይቃታል። እሷም ደግሞ ምን ማለት ነው? ምን እያልከኝ ነው? እያለች ትለዋለች። በዚህ ሰዓት ላይ ድንብላልም ሆነች እንደዚሁም ደግሞ ሰላምም ግራ ገብቷታል። አሁን ላይ ከማዬ ምንም ነገር ልደብቃት አልችልም ብላ ሰላምም ለመናገር እየሞከረ ትገኛለች። በዚህ ሰዓት ላይ ወይዘሮ ሜላት የምታውቀው ምንም ነገር የለም። እሷ ድርጅቷ ቤተሰቧ እንዳይወድቅ ትግል ላይ ብታረግም አሁን ላይ መስፍን ቤት እየደወለችለት እሱ እቤት በሚሆን ሰዓት ትጠብቅና ትደውላለች። ወይዘሮ ሜላትም እንዴት ትደውልልሃለች በማለት እየተጣላችና እየተበሳጨች ትገኛለች። የወይዘሮ ሜላት አነጋጋሪ የሆነው በጣም ከባድ ችግር ቢሆንም በዚህ ሰዓት ላይ ከባዱ ነገር ምንድን ነው? የወይዘሪት
አስቱካ ምክርም በእርግጥ ሰርቶ አስታርቀዋቸው ነበር። ግን በድጋሜ ደግሞ ቤቲን እያገኛት ስለሆነ ጭቅጭቅ ላይ ነው። እንትና ኢዝራ ሰክሮ አጋጣሚ ለሀናም እየደወለ ስልክ አላነሳም ስትለው መጠጡን ጠጥቶ ለሰላም ሲደውል ምን ፈለክ? ጭንቅውን ውስጥ ነኝ ስልህ ድጋሚ ምን አስደወለህ? በማለት ትቆጣዋለች። እሱም ደግሞ እኔም እኮ ጨንቆኝ ነው፣ ሀናም ስልክ አታነሳም፣ ሀና እኮ ልታገባ ነው ብላ ታናደዋለች። እሱም ተናዶ አባቱ ጋር ሰክሮ ሂዶ ሀና ሌላ ወንድ ልታገባ ነው፣ ማናት? ሀና ጮኛዬ ናት እያለ ይነግረዋል ማለት ነው። በዚህ ሰዓት ላይ እንደምታውቁት እነሱ ሰርግ ውድ ጉድ ይዘዋል ማለት ነው። ለማግኘት ሞክራ አኩርፏት እንደገና ሰላም ቀልዷን እንደሆነ እየዋሸችው እንደሆነ ሁሉ ነገር አስተካክላ ትነግረዋለች ማለት ነው። በዚህ ሰዓት ላይ ኢዝራ አሁን ላይ ጉዱን አያውቅም። ሰለቤቲም እያወራው ሊነግረው አልቻለም። አንቴነህ እንግዲህ ነገር ከዛ ከዚህ እያደረገ እያወራ ይሄ ወረኛ የሆነ ልጅ ማለት ነው ለበቃሉ ሰለቤቲም ሆነ ጽዮንም ስለጠፋችበት ይነግረዋል። ጽዮንን ያገታት አቶ በቃሉ እራሱ ነው። ምክንያቱም እሱ እንደዛ ያደረገበት ምክንያት ከባድ ችግር ስለሆነ አቶ በቃሉ ይህንን ማድረግ ያለብህ አይመስለኝም እያለ እሱም ደግሞ ቤቲን አግኝተህ ማዋራት አለብህ ብሎ ይለዋል። አንተ ብቻ ስራህን መስራት አለብህ። ቆይ ቢሮ ያልገባኸው ለምንድን ነው እያለ በቃሉ ይጠይቀዋል። አንቴነህን እንደ የሆኑ ጎረምሶች እኮ ሊደበድቡ ብለው ለዛ ነው ብሎ ይነግረዋል። ራስህን እየተከላከልክ እንደዚሁም ደግሞ ማድረግ ያለብህን ነገር አድርግ እንጂ እንደዚህ እልም ብለህ ወይ ማሳወቅ አለብህ ብሎ ይለዋል። አሁን ሂደህ ቤቲን ተከታተል ብሎ ይልከዋል። ቤቲ እንግዲህ እውነቱንም ውሸቱንም ለበቃሉ እየነገረ ቤቲ ከዛ ቤት ህይወት እንዲወጣ እየተናገረ ይገኛል። በዚህ ሰዓት ላይ ከባድ ችግር ተፈጥሯል። አሁን ላይ ያለበት ሁኔታ ምክንያቱም ለወይዘሮ ሜላት ከተናገረች ሰላም እያንዳንዱ ነገር መናገር አለብኝ ብላለች። ቆፍጠን ብላለች። መስፍንም እባክሽ ሜሉ እንደዚህ አቱኝ፣ እኔ አንቺን ትቼ ሌላ ሴት ጋር በፍጹም አላደርገውም፣ ባህሌም ሞጌም አይደለም እያለ ይነግራታል። ፋኖሴና ኖላዊ ተገናኝተው ቤቷ ሂዶ እንዴ ጠፋህ አንተም እኮ እያለች ትለዋለች። ምግብ በሚበሉ ሰዓት እየበሉ እየጠጡ ለአቶ ኖላዊት ለመናገር ፈልጋ ነበር፣ ግን እሱ ለመቀበል ዝግጁ አይደለም ማለት ነው። እሱ ምክንያቱም አሁን ላይ ለመናገር ያልፈለገችው ነገር እሷ ቀስበል እንጂ እነግርሃለሁ ምን ይለኝ ይሆን የማለት ይዛ ነው። በዚህ ሰዓት ላይ እሷ ማርገዟ ደስተኛ ናት። ልጅ የለኝም እያለች እያብሰለሰለች እሱም ደግሞ መውለድ አልችልም ሲላት የሆነ ሰዓት ላይ በጣም ተናዳና ተበሳጭታ ነበር። አሁን ላይ ግን ልጅ ሊኖራቸው ስለሆነ ለሀናም ቤቶ ሂዳ ስታወራው አባዬ ከሌለ እኔም ወደ ቤቴ ልሂድ፣ ቆይ እንዴት ብሎ አረገሽ? ቆይ አልገባኝም እያለ እንዴ ምን ማለት ነው ትላታለች ማለት ነው። አይ አሁን ደግሞ ልሄድ ነዋሽ እንደገና ደግሞ ምን ሌላ ወንድ ጋ እንትን ብለሻል ማቅጠሻል እያልሽ ነው እንዴ ትላታለች። አይ እንደዛ ሳይሆን በቃ እሺ ለአባዬ ትነግረዋለሽ ብላት ሀናም ፋኖሴን ትታ ትሄዳለች። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርገው። ባባይ